ስኑካቶ እኔም ታዝቤያለሁ። ሀረማዬ ምንም የለም፣ በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም። አይዞሽ ሁሉም ያልፋል። ያ ሁሉም ስላለፈ አይደል በፀሐይ መጥለቅ የምንዝናናው። አዎ ለኔ አልፎልኛል፣ ግን ደግሞ ለሁሉም አይደለም። ከድሃ ስትወለድ ከችግር እንኳን ብትወጣ እድሜ ልክህን በስቃይ ትኖራለህ እንጂ አያልፍም ሁሉ። እሱስ ልክ ነሽ። አዎ ብዙ ሰዎችን አውቃለሁ ከድሃ ቤተሰብ ተወልደው የቤተሰብ ጭቅጭቅ ሰልችቷቸው ጎዳና ላይ ወጥተው በችግር ፀሐይ ስትጠልቅ እናት የሞተችበት ሰው ፀሐይ መጥለቅን ይጠላል። ለሴተኛ አዳሪዎች ደግሞ የስራቸው መዘጋጃ ነው። ለእንስሶች፣ ለጅቦች፣ ለአራዊቶች ደግሞ ፀሐይ መጥለቅ የሚያጓጓቸው ምሽት ነው። ቤት ለሌላቸው ደግሞ ፀሐይ መጥለቅ ክፉዎች ማለት ነው። አቢጌል ደረጀ በባለፈው እንግዲህ ያሰበችው ሴራዋ ሳይሳካላት ቀርቷል። በሚገርም ሁኔታ ሪከርደር ካሜራ አምጥታ ከመኪና ውስጥ ደቅና እንግዲህ ደረጀና ሰላም ወይም ደግሞ ደረጀና ዳጣ የሚያወሩትን ነገር እሰማለሁ ብላ ካሜራ ገዝታ እንግዲህ የደቀነችው ካሜራዋ ሪከርድ ያደረገው በሚገርም ሁኔታ በግማሽ ብቻ ነበረ ማለት ነው። ያየችው ወይም የሰማችው ይህን ያክል እንደጠበቀችው ማግኘት አልቻለችም። ምክንያቱ ሪካርድ ነው ማድረግ የነበረው እና በዛ ምክንያት ስለሆነ እንግዲህ በጣም ተናዳለች። ደግሞ ዋናው ሁኔታ ላይ ደረጀና ሰላም እያወሩ በነበረበት ሰዓት ላይ በቃ መሀል ወሬ ላይ እሷ የምትፈልገው ፖይንት ሊገቡ ሲሉ ስለነበረ የተቋረጠው እንግዲህ በጣም ነበር የተናደደችው። ደውላ አርጁ ጋር ራሱ በጣም ነው የቀወጠችበት። እንዴት እንደዚህ ታደርገኛለህ ብላ ማለት ነው። እሱም እንግዲህ ያው ፊት ነግሯታል ከስልክሽ ካገናኙ ምናምን ብሏት ነበረ። ያው ስላልነቃች ነው እንግዲህ ድጋሚ አስቀምጫዋት ታዲያ ሪከርድ ያድርግልሽ እያላት ነው። አርጁ ደግሞ እንዴ ይሄ ዘፈን መሰለህ እንዴ እንዴት ነው ድጋሚ ይሄን ቻንስ ማገኘው ምን አባክነስ እያለች ነው የምትገኘው። እንግዲህ በጣም ነው የተናደደችው። ምክንያቱም በቃ እንግዲህ አይታችኋል ደረጀና ሰላም ያወሩት ወሬ በጣም ከባድ በቃ ለሷ የሚያስፈልጋት ነገር ነበረ። በቃ ማለት ሁሉንም ነገር ስለ ሰላምም የልጁ አባት እንዲሁም ደግሞ ስለ ዳጣ በደንብ እንግዲህ አይታችኋል ያወሩትን ወሬ ከአንድ ነበረ የምትሰማውና ግን ያው አጋጣሚ ሆኖ አልተሳካላትም። ምክንያቱም ያው ታልና በዛ እንግዲህ በጣም ነው የተናደደችው። በጣም እንጭርጭር ነው ያለችው። በቃ ተናደደች ሳይሆን ተቃጠለች የሚለውን ቃል ብንጠቀመው ማካበድ አይሆንም ማለት ነው። እና ቤተሰቦቻችን እንግዲህ እኔ በጣም ነበር የሳኩትና እኔ ራሱ በቃ ያን ሁሉ ሚስጥር ሰምታ ነው ብዬ በጣም ነበር እውነት ለመናገር የገረመኝ ማለት ነው። በጣም በቃ እዝጉ ብዬ ነበረ። ግን ደስ አይልም መቋረጡ ትላላችሁ። ምክንያቱም ቤቱ ባንድ ቆን ነው የሚቆመው ባንድ እግሩ። በቃ አስባችሁታል ለዚህ ጋር ይሄን ነገር አወቀች ማታ ብዬ እንግዲህ አይታችኋል። ገና የጥርጣሬ ወሬ ሰማችሁን እንግዲህ ለወይዘሮ ማርታ ምን እያለች እንደምትነግራት በቃ ምን ልበላችሁ። በቃ በጣም ነው ነገሩን እንትን እያለች የተናገረችውና በዚህ ላይ ደግሞ ይሄ ነገር ሲጨመር በቃ ምን ሊፈጠር እንደሚችል ምንም መገመት አይከብድምና ያው እንግዲህ በመጨረሻ ሳይሳካላት ቀርቷል። እንግዲህ እሷን በጣም ነው የተናደደችው። ይሄንን ቻንስ ሁለተኛ እንዴት አድርጋ እንደምታገኘው እንግዲህ ነገሮች እያመቻቸች ነው። ሁለተኛ እንግዲህ በቀጣይ ልታስቀምጠው ትችላለች። እሱን ደግሞ ያው የዳጣና የደረጀን ነገር ለመስማት ነው እንትን የሚለው። ምክንያቱም የሰላምና የደረጀ አሁን ይሄን ያክል ቻንሱ አይመቻችላትም። እንግዲህ ያው ከስንት ጊዜ አንዴ ነው ዛሬ እንግዲህ ደረጀና ሰላም አንድ ላይ ወጡትና በዛ ምክንያት ነው እንግዲህ እንትን ያለችው። ለዛውም እንግዲህ ባለፈው በወሬ ጭምጭምታ የሰማቻትን እንኳን ራሱ እንግዲህ ወይዘሮ ማርታ ምንም ነገር አትንገርኝ እያለቻት ነግራታለች ማለት ነው። ለልጆችና ለትዳሬ ተጠንቀቂልኝ አላት እኮ አባቴ። ግን ደግሞ የልጁ አባት እኮ ናታን ነው ያለችው። እንግዲህ ምክንያቱም የጋሽ ደረጀ እንዳልሆነ
ለምን እንደዚህ እየጠረጠሩኝ ይኖራሉ ምናምን ብሎ እንግዲህ ነግሯታል ሰላም እና ደረጀ። ቆይ እንዴት ይሄ ነገር አባዬ አይደለም ማለት ነው? እንዴት ይሄ ነገር ሆነ ብላ እንግዲህ ራሷን በጣም እየወቀሰች ነው። ስለዚህ አባዬ ካልሆነ አሁን ደግሞ ወደ ናታን ነው ብላ ናታንን ወጥራ ይዛለች። በዚህ መካከል እንግዲህ ምን ይፈጠራል? ከባድ ነው ታውቃላችሁ ጋይስ። እና ሰላም ደግሞ እስከ መጨረሻው ድረስ አልናገርም እያለች ነው የምትገኘው። ግን የሆነ ሰዓት ላይ መናገሯ አይቀርም ግድ ነው። ምክንያቱም ያው አሁን ላይ ብትደብቀውም ያው ነገሩን እንትን ላለ ማለት ብላ ነው። ግን መቼም ተደብቆ የሚቀር አይደለም። ያው ግን እሷ ከመጀመሪያም ይሄን ነገር ስታደርግ ወይም ልታደርገው ስትነሳ ይሄን ውሳኔ ከራሷ ጋር ወስናለች። ምክንያቱም አንደኛ ወይዘሮ ማርታ ምን ያክል እንደምታምናትና ይሄን ነገር ማድረግ እንደሌለባት እንትን ስላለች ማለት ነው። ሁለተኛ እሷ ደግሞ ሰላም ይሄን ነገር ማድረግ ያሰበችው ያው ልጇ ስለጠፋችባት በቃ ያው መተካት ራሷን መተካት ስለፈለገች ነው። ጠይብ ከዛ አንፃር ነበረ እንግዲህ ነገሩ አልተሳካም ማለት ነው። እንግዲህ ባጭሩ የአቢጌል ተንኮል መሳካት አልቻለም፣ ከሽፎባታል። እንግዲህ በእንጥልጥል ነው ሀሳቡ የቀረውና እንግዲህ በሱ በጣም ነው የተበሳጨችው። አቢጌል እያይዙሽ እንግዲህ አይ እባብን የልቡን አይቶ እግር ነሳው ይላል ያገሬ ሰው። ተንኮለኛ ሰዎችን ፈጣሪ አንዳንዴ እንዴ ተንኮላቸው ቢሆንም እኮ ሁሉ ነገር ቢሳካላቸው በቃ ምን ሊፈጠር እንደሚችል ምን ማሰብ መገመት አይቻልምና እንግዲህ በጣም እውነት ለመናገር ስለከሸፈባት ደስ ብሎኛል አትሉ? ምክንያቱም አቢጌል ቀላል ሰው ስላልሆነች። አቢጌል ምን አይነት ቀላል ሰው መስላችሁ ነው? ኃይለኛ ሰው ነች። ያ ነገር ብትሰማ ወይም ደግሞ ያንን ደረጀና ሰላም ያንን ሁሉ ያወሩትን ነገር ብትሰማ እዚሁ ነበር የቆመው። ነገሩ ሁሉ እዚሁ ነበር የሚቆመው ማለት ነው። በቃ ማለት የጋሽ ደረጀና የማርታም ትዳር ቤተሰቡ ሁሉ በቃ ትርምስምሱ ነበር የሚወጣውና አንዳንዴ ያው ይሄን በመፈጠሩ ትዳሩ ውሎ እንዲያድር ያው እንግዲህ ከጊዜ ከቀኖች ቀን እንዲጨምር ሆኗል። ይሄን ያክል የሚባል አመርቂ ባይሆንም ግን ይሄንን ጊዜ ማለፊያ ሆኗል ማለት ነው። እንግዲህ ደረጀ ይሄን ጉዱን አያውቅም። አሁን ቀደም ዲኤንኤ እንዳስመረመረችው ቢያውቅማ ምን ሊፈጠር እንደሚችል አስባችሁታል ጋይስ? ይሄን እንደዛ ማድረግ ቢችል በጣም ከባድ ነው። እና ወይዘሮ አቢጌል እንግዲህ በዚህ ልክ ነው እየሄደች ያለችው። ኃይለኛ ናት እኮ እንዲህ ቀላል ሰው አይደለችም። እውነት ለመናገር አቢጌል ማለት እንዲህ ቀላል ሴት አይደለችም። በጣም ኃይለኛ የያዘቻትን ነገር በጣም ነው ነገር የምታጠብቀው። ደግሞ እኮ ሁሉም ነገር በሚመለከታት አይደለም በማይመለከታት ነው የምትገባው። እና ቤተሰቦቻችን ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ለምትከታተሉን እናመሰግናለን ቤተሰቦቻችን። መልካም ጊዜ በያላችሁበት። ወዳችኋለሁ። ላይክ ማድረጋችሁን አትርሱ ቤተሰቦቼ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሁሌም ስለምታበረታቱኝ ምስጋና ከፍ ያለ ነው። መልካም ጊዜ በያላችሁበት። ወዳችኋለሁ። ላይክ ግን አትርሱ ቤተሰቦቼ። የእናንተ ላይክ ማድረግ ለኔ ትልቅ ብርታት፣ ድጋፍ፣ ጥንካሬ ነውና የእናንተ ላይክ ለኔ በጣም ቫልዩ አለውና ፕሊስ ላይክ አድርጉልኝ። መልካም ጊዜ። ቻው